የሷን እናት ገንዘብ ለማግኘት ስትል ላከች ግን ደግሞ አጥንት ሰብስቦ መጣ ይሄን ነበር ስናይ ነበረው በጣም የነበርክ ነው ይመስላል በጣም እኮ የሚያሳዝን ነገር ነው مرحبا استاذ صلوا على رسول الله اللهم صل على محمد وعلى ال محمد بيقرب بدم بيطرح አሁን ቀርቷል አፋፍነ ነው እኮ ነው ኡስታዝ አሁን አንተ ቅቤስ መሽት ትቷል ብለው ቅቤስ ሲነጠር ሰባት ጎረቤት ይሽት ነበር ወደ 40 ድረስ ይያል የ40 ጎረቤት አሁን እኮ ይሽት ሳሎን ቢጠበስ ጓያው ይቅርታ ጠይቁ ይቅርታ ማይቻቃል አላህን ማያፍ فامر بقطع يدها ኢና ሊላህ ባሉ ይሄን የሰጠችበትን ቀኝ እጇን ቁረጡ አለ ቀኝ እጇ ተቆርጦ በግራ እጇ እንድትጨብጥ ተደረገች መረገም ማለት ደግሞ የሐያቱ ቪዛ ተቃጠለ ማለት ነው አላህ እርግማን መጥፎ እኮ ነው ከባድ ነው ቪዛ ተቃጠለ የሐያቱ ቪዛ خلاص የተረገመ ሰው እንደዛ ነው እዛ በኋላ የመረጠች የምታጠቃው እኮ ሁሉም ባንድ አይደለም እኮ ተራ በተራ ግን ሁሉም ያም ይሄም መከደም አለባቸው የመረጠች ነው የምታጠቃው አንዷን ትይዝና አንዷን ትጠልዛለች بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم የተወዳችሁ ተመልካቾቻችን ሰላምታችን በያላችሁበት ድረስ السلام عليكم ورحمة الله تعالى وبركاته በድጋሚ ሼክ እንኳን ደህና መጡ ማንደና ተበቃችሁ እንዴት ናችሁ አልহামዱሊላህ ሳምንቱ እንዴት ነበር ማሻአላህ አልহামዱሊላህ ውብ ነበር አልহামዱሊላህ እርሶስ ጋር ያማትና ምራት ጉዳይ እንደው ሲያወያይ ሲያነጋግር የከረመ ጉዳይ ነውና እስ እንግዲህ እዚሁ አደባባይ ላይ አንስተን ዛሬ ከቀረቡት በሁለትና በሶስት ሳምንታት ከቀረቡት ጉዳዮች ላይ ተነስተን ብዙ ምናነሳው ነገር አለ ኡስታዝ ይጠየቃሉ ብዙ የሚጠየቁት ነገር ይኖራል ኢንሻአላህ ከመጡ አስተያየቶችን ጀምሮ ወይስ እናመሰግናለን አስቀድመን የተወዳጁ ተመልካቾቻችን ሁሌም እንደምንለው ተቅሪበን አንድ ሰዓት አካባቢ ይሆናል የሼኻችን ቆይታ ከኛ ጋር ይሄን ፕሮግራም አጣጥማችሁ ጨርሳችሁ ስታበቁ ሐሳብ መጻፍ ይሄ ሌላ ኮሚትመንት ነውና እንዲህ ስለምታረጉ መልእክታችን እንደደረሳችሁ ስለምትነግሩን በጣም ነው እናመሰግነው ይሄ በጣም ጥሩ ፕላትፎርም ነው እዚህ ውስጥ አንዳንድ ተመልካቾች ደግሞ እንደው ግር ያላቸውን የከበዳቸውን ነገር በጥያቄ መልክም ይልካሉ አስተያየቶች በጣም እንሰማለን የአማቸር ግማን ባለፈው ሳምንት የነበረው ከየት እንደሆነ ግን ለምን ይረሳሉ ከየት እንደሆነ ይግለጹልን አይደለ ከየት እንደሆነ ነገሩን ብለዋል ሼኻችን ሐሳቡን ከጻፋችሁት በኋላ ስማችሁን መጠቀም ባትፈልጉም ችግር የለም ግን ካላት ያላችሁበት ቦታ ከሩቅ ነው ከሀገር ቤት ብዙ ተጓሩ ነው ኦኬ ከየት ነው ከሳሎን ነው ከጓዳ ነው የሚለውን እንድንዳቀው ይሄንን እንደ ሼኽ እንዳቀረቡት ግብዣ ወይም ጥሪ አድርጋችሁ ሰዱልን የአማቸር ግማን ባለፈው ሳምንት ያየነው አሪፍ ፕሮግራም ነበር በጣም ብዙ አስተያየት አይተንበታል በጣም ብዙ ነው ኢንጌጅመንቱም በአጭር ጊዜ ውስጥ በጣም በርካታ ተመልካቾች ነበሩት ይሄን እንግዲህ ምናወራው የዩቲዩብ ነው አማ በቴሌቪዥን አልহামዱሊላህ ሚንበር ቲቪ ያው በመላው ኢትዮጵያና በኢትዮጵያ አጎራባች አካባቢዎች በደንብ እንደሚታይ እናቃለን ለዚህም ለጊዜያችሁ እናመሰግናለን ሁሌ የሚያስጨንቀን አንድ ሰዓት ለኛ ስትሰጡን ወይም ለኸሚስ ምሽት ፕሮግራም ጊዜያችሁን ስትሰጡ እናንተ ምንድነው ያተረፋችሁት የሚለው ሁሌ ያስጨንቀናል ሼኽም እንቅልፍ አተው ነገሮችን አዘጋጅተው የሚያመጡት በዚህ ኮሚትመንት ነው ማለት ሰው አንድ ሰዓቱን ሲሰጥ ከህይወቱ ላይ ቀንሶ ምንድነው እኛ ምን ሰጠው የሚለው ሁሌም ያስጨንቀናል መርሐባ በድጋሚ እንኳን ደህና መጡ ሼኻችን ተሳትፏችሁ ይቀጥል ተመልካቾች አንድ ጉዳይ ብቻ ላንሳ ብዙ ሐሳቦች ተነስተው ነበር ግን ይሄኛው ትንሽ ትኩረቴን ስለሳበው ነው ሼኽ ፈቅደዋል መርሐባ ሼኽ እኔ ጥሩ ትዳር ስጠኝ ብዬ ዱዓ አድርጌ አላውቅም ነበር ትላለች አስተያየት ሰጫችን ሱብሃንአላህ ያገባውት ወንድ የሽንኩርት እና የዘይት መግዣ የለውም የፓስፖርት ማውጫ ግን ነበረው አረብ ሀገር ላከኝ አሁን 9 አመቴ ነው ሀገር መግባት ባስብም ያው አልተሳካልኝም ነው የሰራሁበትን በላኝ ጉልበቴን እድሜን ገንዘቤን ምን ጎደለ ብዬ የሞላሁት ሲኒ ጎደለ ብዬ የሞላሁት ዳሬ ሁሉንም በላኝ የረሱል አለይሂ ሰላም አማናንም ጭምር በላ ብቻ ምን አለፋውት ሼኽ እኛ አረብ ሀገር ያለነው ልጆች አብዛኛዎቻችን በወንዶች ተበድለናል ይሄ እንግዲህ የሷ አስተያየት ነው በነካጆት ይምከሩልን ተስፋ ያስቆረጡን ነው ያለ እድሜያችን አርጅተናል ሸብተናል እንባችን ጎርፍ ሆኖ ይውሰዳቸው ያ ረብ ብላ የዱዓ አይከን ወይ ምልክት አድርጋ ነው የላከችው ትንሽ
እዚያ አካባቢ የሆነ ነገር ብንል ብዬ አስቤ ነው ሼክ። ምናልባት እኔ ስሰማው ሳነበው ትንሽ አስደንግጦኝ ነበረ። ብዙ ናቸው ማለት ይሄ አሁን የእሷ አስተያየት ነው። ደፍራ ሀሳብ የሰጠችው እሷ ነች። ብዙውን ጊዜ እንደነዚህ አይነት ነገሮች ከተማ ውስጥ ይከሰታሉ። እንደምንም ብሎ እሷን ወደ አረብ አገር መላክ፣ ከዚያ በኋላ የተደላደለ ኑሮ ለመኖር መጣር ወይም ልጆችን ለማሳደግ መጣር ወይም ደግሞ በተደጋጋሚ የምንሰማውም ነገር አለ። ትልካለች፣ የሚቀመጥላት ነገር የለም። ለቤት ብላ የላከችው ገንዘብ ቤተሰብም እንደዚሁ ያስቀራል። ባሏም በትዳር የተቆራኘችውም ሰው እንደዚሁ ያስቀራልና እነዚህ ነገሮች ተደጋጋሚ ናቸው። ኡስታዝ የምንሰማቸው ሲከፋም አንዳንዴ ያው እሷ በምትልከውም ገንዘብ ሌላ ትዳርም እስከ መመስረት ድረስ ብዙ ብቻ እንደዚህ ያለ አላፊክራ የዋልና ሚስት ብቻ ሳይሆን ይሄ በቤተሰብ መሃል ላጎት ለወንድም እህትና ወንድም እንደዚህ ጊዜ ብቻ የላባቸውን እንበላለን የሚል እንትን አላቸው፣ ቅሬታ አላቸው። እርግማንም አካታበታለች እሷ። እንባችን ጎርፎ ነው የወሰዳቸውም ብላለች። እርግማኑን በእርግጥ አናበረታታም። እንዲሁ ግን ምከሩ ስለተባለ ሼክ የሚያነሱት ሀሳብ ካለ በዚህ እንጀምር። ሰሉ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰህቢሂ አጅማኢን። እንግዲህ ወንዶች ተጧሪ ሆኑ ይሉ ነው አባወራዎች ሚስቶቻቸውን ደሞዝ መጠበቅ የለባቸውም። አላህ ሊፈሩ ይገባል። እነሱ ቢቻል በአገር ውስጥ ካልተቻለም ወይ ተሰደውም ይሆን ስራ መስራት አለባቸው። እሷ እዛ ስትሰራ እዚህ መስራት አለበት። ዝም ብሎ ቁጭ ብሎ ተጧሪ መሆን ከባድ ነው። ህመምተኛ ከሆነ ችግር የለውም እና ስለዚህ እስካሁን ድረስ ትረዱ የነበሩ የትዳር ፍላጎት ያላቸው መሆኑን ያመለክታል። ራሱ ሁልጊዜ ሲሆን ደግሞ ጥሩ አይደለም። ልጅ እንኳ ጡት ጠብቶ የሚጥልበት ዘመን አለው። ስለዚህ ወደ ስራ መሰማራት ነው እና ወንዶች አላህን ፍሩ። እርግማን ከባድ ነው፣ ያስፈራል። ስለዚህ የሴቷን ሀቅ መጠበቅ የለባችሁም። እሷ ወዲያና ፈቅዲያ ነው እንጂ ግዴታ የለባትም። በመፈቃቀር ላይ የተመሰረተ ከሆነ ግዴታ የለባትም። ስለዚህ እሱ በሱ ላይ ነው የሚወጅበው። ወንድነታችሁን አባወራነታችሁን አትርሱ። የረሱ ይመስላል። ስለዚህ ምኑ ላይ ነው ታዲያ ወንድነቱ? ምኑ ላይ ነው? አባወራነቱ ምኑ ላይ ነው? ሁሉም ነገር የሚወጅበው በሱ ላይ ነበር። እሱ ነበር መውጣት የሚገባው። እሷ ከወጣች ግን ማሻአላህ አላህ ለሀገሯ ያብቃት። ደግሞ የምትረከው ገንዘብ ደግሞ ማስቀመጥ ሲገባው ማጥፋት ከባድ ነው። ስለዚህ ሊመከሩ ይገባል። ወቅቱም ጊዜውም ሊመከራቸው ይገባል። እድሜም ሊመከራቸው ይገባል። ይሄ በስታላህ መስተሰው አሳፋሪ ነገር ነው። እኔም እዚህ እየሰራሁ ነው የሚሉት ነገር መኖር አለበት። በመሰረቱ ኡስታዝ እሷ ሰርታ አምጥታ እሱን ልታኖረው አይገባም አይደል? መሰረታዊ ጉዳይ እሱማ በሸሪዓው እንደዛ ነው። አይገባም ሳይሆን ግዴታው አይደለም። ብትልክለትን ነገር እየሰራበት ነው፣ እየበላው ነው። እኔም እየሰራሁ ነው ከሆነ ጥሩ ነው። ወይ ወረትም ከሆነ ምንም ሆነ ልካለት መስራት አለበት። እሷም እዛ ትስራ፣ ተጋግዘው ቤተሰባቸውን ይምሩ። ይሄ ነው የምለው፣ ሌላ የምለው ነገር የለም። የእሷ ልጅ መጠበቅ የለበትም እስተመቼ ድረስ። ስለዚህ አሁን እሱ የሴት ልጅ አባቱ ነው። ይሄን ቢያዩ እንዴት ነው? ስለዚህ ግዴታ አለበት። ኸይር ግዴታው በሱ ላይ ነው። አላህ አግራላቸው። ተማምነው ከሆነ ግን ያው በሁለቱ መተማመን ከሆነ ኑሮን መስራት ግዴታ ነው። ማንኛውም መስራት ግዴታ ነው። መውደቅ መነሳት አለበት። ስራ መፍጠር ስራ መናቅ የለበትም። የፈለገው ጉልበት ስራ ይሁን የሙያ ስራ ይሁን የፈለገው ነገር ስራ ቢሆን ስራ መስራት አለበት። ወጥቶ ይግባ። አዎ ተማም ኸይር። ወደ ዛሬው ሀሳባችን እናምራ። ባለፈው ሳማችቻ ነበር የጀመርነው። ያማችቻ እርግማን ማለት እንግዲህ የሚስት አባት እንዳይረግምህ፣ የሚስት እናት እንዳይረግምህ፣ የባለሽ አባት እንዳይረግምሽ፣ የባለሽ እናት እንዳትረግምሽ ተጠንቀቂ። ምን ነበር ያማችቻውን ጉዳይ ሳንጨርስ አንተ ጥያቄ አስገባህብኝ። አማትና መራት ብለህ እሺ። እና አማትና መራት ዛሬ እናያለን። ወደ አማችቻው መቼ እንደምንመለስ አላሁ አለም። ይሄም ሰፊ ርዕስ ነውና ምናልባት አንድ ሁለት ኸሚስ ሊፈጅብን ይችላል። አማትና መራት ራሱ አማትና መራት ብቻ ራሱ እና ሁለት ኸሚስ በመሃል አስገባብን። እሺ መርሐባ። አማችቻውን ሳንጨርስ አማትና መራት። እሺ እንግዲህ አንተ ራስን የምታይበት ለአማቶችህ ምን ያክል አማች እንደሆንክ ይታያል ዛሬ። አሃ አማች ማለት ሰውየው ነው ማለት ነው። አማች ማለት የሴት ልጆች አባት፣ የሴት ልጆች ባሎች አማች ናቸው። የእህት ባልም አማች ነው። እና አማት ማለት ደግሞ የባል ቤተሰቦች አማት ናቸው ለሷ።
ለሱ ደግሞ የሚስት ቤተሰቦቹ እናት አባት ናቸው አማት ይባላሉ ኦኬ አማርኛው እንግዲህ የአዲስ አበባ አማርኛ ከሆነ አማች ከተባለ በሱም ወገን በሷም ወገን አማት ከተባለ ደግሞ የሴቶች ወገን አድርገን ነበር ምናየው እንደዛ አይደለም እያሉን ነው ለአዳማጮቻችን አንተ በመትለው የሚገባው ሰው አለ እዚህኛው ደግሞ የሚገባው ሰው ይኖራል ችግር የለም ዋናው መግባባቱ አማች እርግማን ሲባል ከታች ወደ ላይ አይደለም አብዛኛው ከላይ ወደ ታች ነው እናት አባቶቿ እንዳይረግሙህ አስለን ይሄ አማች ጉዳይ ምን ያህል አወዛጋቢ እንደሆነ የሚታወቀው ትርጉሙ ላይ ራሱ እኮ ተከላለፈን አሁን ነብዩላህ አንድ ሪዋያ ያለው የተለያየ ነብዩላህ ሙሳ አለይሂ ሰላም አማች ናቸው አማት ለማ ለሹዓይብ ነብዩላህ ሹዓይብ የነብዩላህ ሙሳ አማት ናቸው አማት እኮ የሴት ወገን ነው ያለው ኡስታዝ አማት የሚሆነው በእኛ ረዳድ ምናልባት በአዲስ አበባ አካባቢ ይመስለኛል አማት የሚሆኑት እንግዲህ ነብዩላህ ሙሳን ካነሳን ነው ለምንድን ነው ግን እዛ ዘመን ምን ሄደው በእኛና ሳምንት ደስተዋል ነው እሺ የመሐመድ እናድርግ የኔ የባለቤቴ አባት ለኔ አማች ናቸው ላላ አማት ናቸው እንጂ አረ እንዳይሰሙ ተበርቸሰ አንተ አማች ነህ ልጅ ነህ አንተ ልጃቸው ነህ እሱ ልጅ ነው طبعا ልጅ ነኝ ግን በልጅ ቅንፍ ውስጥ ነው የሚገባው ለሳቸው እኔ አማች ነኝ ጥሩ ነው ግድ የለም በዚህም የሚገባው ይኖራል በዚህኛው የሚገባው ይኖራል ለማንኛውም አወዛጋቢ ሳንጨርስ ነው አማትና መራት ብለህ ያስገባል ስለዚህ እንመለሳ በቃ ሄደን ወደ አማትና መራት እንሂድ አማትና መራት ያለፈው ጥያቄ ነው ኦኬ መራት ግን ማለት የባል ሚስት ማለት ነው ሚስት ልጅ አዎ الحمات تبارك الحمات لا تحب زوج ابنها الله عند بعض አማቶች ማለት ነው አብዛኛው ማት ይችላል የሚስታቸው የወንድ ልጃቸው ሚስት ጋር አይግባቡም ብዙ ጊዜ غالبا ለምንድን ነው አይጣጣሙም ላይ ተፋህማን አማትና መራት አይግባቡም እንደው ያለፈ ቁርሾ ያለ ይመስላል እንታረካሉ ይጣላሉ እናቆራሉ ምንድነው ሰበቡ ምክንያቱ ምንድነው ኦኬ እና በተለይ አማት ላትጥቁ እንችላ መኖራችን ተበድላም አይደለም ግን አናን ያለባት እኔ የሚል ነገር ማለት ነው ምንድነው መንስኤው ተተባለ መንስኤው ቅናት ነው ያ ቅናት ነው በልጃቸው መሃል ባለው ልጅ ነው የሚቀኑት ቅናት ሲባል ምንድነው ቅናት ራሱ ምን አይነት ቅናት تغيير غير ማለት مشتقة من التغيير ልብ ውስጥን የሚቀይር ማለት ነው ልክ ከልሂርባ አመትባል አስስታለች አሁን ቅጠል ላይ ቢጫ ቅጠል ከሆነ ቢጫ ትሆናለች ነጭ ከሆነ ነጭ ቀይ ከሆነ ቀይ ነው እሷ ቆዲዋ ነው የሚቀይረው ይሄ ቅናት ደግሞ ውስጥ ነው የሚቀይረው ኦኬ غيራ ማለት በአረብኛ እኮ ቅናት ማለት ነው ቅናት ከሆነ ውስጥ ነው የሚቀይረው መስደሩ غير ከሚለው ነው ማለት ነው ተغيير ከሚለው ከዛ ይወጣ ነው مشتق من التغيير ይገርም ነው تغيير ለውጥ ማለት ነው ውስጡ ይቀየራል ወይንም ውስጡ አይቀየራል ከዛ የመጣ ቃል ነው አባባሉ ማለት ነው እና من التغير القلب وهيجان الغضب ውስጥን በንዴት ያቀጣጥላል ቅናት ተሳት ይፋጃል بسبب المشاركه فيما ምን ያን የምትወደው ነገር የሚጋራ ነገር ሲመጣ ቅናት ያለ ነው በዚህ ነገር ላይ ደግሞ ሴቶች በዚህ ተጠቁ ናቸው ኦኬ በአብዛኛው ሴቶች ቅናት ሴት ነው ወንድ የለውም ማለት ነው ወንድም ይቀናል غالبا የነሱ سعد بن عباده የሚባል ሱሐባ رضي الله تعالى عنه ቀን لو رايت رجلا مع امراتي ሚስቴ ጋር አንድ ወንድ ቆሞ ባገኘው ይላል ዲያጋጣሚ ቆሞ እኮ ነው በሰዋራ ባገኘው ጉድ እኮ ነው ሰፈርን ቢጠይቃል لا ضربته بالسيف አለها ማስጠንቀቂያ ቃል ነው አንገቱን ነው መቀላው አልመረውም غير مصفح እንደምንም አላመነታም አለ በዚህ ሰው ጉድ ያለ فبلغ ذلك رسول الله عليه الصلاه والسلام እሱ እኮ እንዲህ አለ ተብሎ ተነገራቸው እሳቸው ደረሰ فقال اتعجبون قالوا من غيرة سعد በሰዲቅና ትገረማላችሁ እንዴ አሁን ተነገረም እንዴ والله انا اغير منه قالوا الله ያው والله ብለው እኮ ነው እኔ ከሱ ብሳለው እንጂ አላንስም አሉ
ነብዩ ናቸው እኮ ሰላቱ ሰላም ተኔ ባሰ ደግሞ እንገራችሁ አሉ አላህ አግየሩ አላሁ ጀለ ወዐላ والله أغير مني ومن أجل غيرة الله قالوا حرم الفواحش ما ظهر منها وما بطن يا الله قناتون دي سو አይደለም ليس كمثل شيء ግን ምንድነው ማስጠንቀቂያው ነው ይቅር የማይለቆር ከርድ ይዝበታል ምንም ባየሱ ባሪያ ነኝ ብሎ ወይንም ብላ ሐራም ቦታ ሲገኙ አይቶ ዝም አይልም አላህ ይቀጣል ሐራም ቦታ እንዲያያችሁ አላህ Subhanahu እንደዛ ሲያያችሁ አላህ ይቆጣል الله ميقدال ያሉበት ምክንያት ማለት ነው እናም وان بعض الامهات አንዳንድ እናቶች ሁሉም ባይባሉም اذا تزوج ابنها ልጇን ከዳረች በኋላ ሲያገባ እኮ አትቀውም ደግስ አድራለች ልጇን ድራለች تغير طباعها ባህሯ ቀይር እያለ ይመጣል ልጅቷ ከመጣች በኋላ لا سيما هذا الابن هو بكرها በተለይ የመጀመሪያ ልጇ ከሆነ ወይንም ደግሞ በጣም ወደዋለሁ የምትለው ልጇ ላይ ይብሳል አላህ እናት መውደድ ሲገባት አይደል وتارة يكون الابن هو السبب አንዳንድ ጊዜ ቅናቷን የሚያቀጣጥለውና የሚያብሰው ደግሞ ልጇ ምን ሊሆን ይችላል ምን አድርጎ ልጇ እንዴ ጥሩ ነው ጥሩ ጥያቄ እሺ من شدة باعتنائه بزوجته أمام أمه بناته فيت فكر ما سيده كسا غرا ملطاطف بمستو فيت بناته فيت اوكي يا اسقناتان እንዴት ወልጄ አመጨ አርግጄ ወልጄ አሳድጌ እንዴት ታረቀዋለች እንዴት ትቀማኛለች የመነጠቅ ስሜት ይሰማታል የበታችነት ስሜት ያድርባታል እናቶች ባሉበት ፈተሽዑሩ አንቱ ፍሬዶቢ ስለዚህ ልጇን መንጠቅና ማንጣት ትፈልጋለች የበላይነቱን ማሳወት ማንነቷን መብቱ የኔ ነው ደሞ ትላንት መተሽ ገርመና ቢንሽጋል ይኮ ነው እሷ ጋር እንግዲህ ሲበላም ሲዋራም ዘመወታተፉ እንዴት በፊት ይሄ ይሆናል እንደውም ደስ ይላታ ይገባል ጫውቱም እንደሆነ በዛው በመኝታቸው ክፍል ይቀየራል እኔ ጋራ ሲሆን እሱ ጋር ነው መሆን ያለበት ማውራት ያለበት ኦኬ ለዚህ ነው ቢያንስ አንድ ሳሎን ተቀምጠው ከሆነ ወደ እናቱ ይዙር ይላሉ ሱብሃንአላህ ጭራ ይሄው ራሱ ያስቀናታል እንደገና አጠገቡ አይሁን እናቱ ልጅ ደግሞ በቃ ቡና ሻይ ትበልዛ ዱብ ትበል ሲገባ ደግሞ መከራው ምን ነው እናት ቤት እንደማያቀኝ ሆንክ ይሄ በዚህ ጊዜ ደግሞ የሷ ቢጤ ከሆነች ደግሞ ምራቲቱም ታቀጣጥሏልሽ ነገሩ በባሌ ቤቱም ቤቴ ባሉም ባሌ ይችም ልጁ የኔ ወለት ይችም ወደዚህ ያችም ወደዛ ተሰቃየረ ይጓተታሉ ሱብሃንአላህ እናም تعتبر الام ابنها ملكيه ملك የኔ ነው ንብረት እንደው ለፍቼ አሳድጌ ለዚህ ያበቃሁት ነኝ انا ولدته وربيته يولركني ያሳድኩኝ የት ነበር ከኋላ ወጥሽ ታላ አንቺ ትወደጂ ነው ይርማል ከኔ በለጠ ይሄ ነው አንዱ ምክንያታቸው ነው ኦኬ እና ፍታ አስተባል ድርጃለች ሹፍ بان سلطنتها ممتدة سلطانዋ መብቷ ዙፋኗ የተነጠቁ ይመስላታል እና ፍታ ማለት ደረጃ ደርሳለች ስለዚህ ወንዱ الله يظهر حبه المطلق بشكل تام امام امه ነው በእናቱ ፊት የሚወራና ማይወራል አቀራረቡም ቢሆን ፍቅሩንም ቢሆን መቆጠብ አለበት ግልጽ ማድረግ የለበትም ለምን የእናቲቱን አማት ተቅዋ ካለ ችግር የለውም አላህ መፍራት ካለ ረች ልጅ አኺራ ተሰጠኛለች አለገር ተጣለኛለች ብላ ትይዘዋለች እውን ምስኪን ግን ውስጥ ያለው ነው ብቻ ተሆነ ቁርአን የቂን ኢማን ተለለ ስለዚህ ሀብትሽን ተነጠቅሽ ልጅሽን ወልደሽ ቀረሽ ነው ሚላት ኢብሊስ ሰይጣኑ ይተባበራሉ እና ያን ጊዜ ትንራለች واذا كتبتلي اذا رات الزوجه منعمه غضبت በተለይ አሁን አንድ ነገር ሲገዛላት በቃ
ተሷ ተሻለ ኑሮ የምትኖር ይመስላታል እኔ ለፍቼ ቀረው በቃ ምትወደድ ምትخدم እሷ ሆነች እኔ ረሳኝ ታል بأن أقوى وأبقى ኃይሉም እኔ ነው መብቱም የኔ ነው ወደሚለው ተዳለች ታረሰን ተክስር ሸክዋ ይሄን አርጋ ያን አርጋ ያሽ ለሱ መንገር ታበዛለች እንግዲህ ነውሯን ታበዛለች وتسيد الأخطاء አፈንፍና ነውሯን የልጅቱን ነውር ማለት አነፍንፋ ሾፍ ቢላ ሙበረር ዋዲህ ግልጽ ያሆነ ምንም ሊያስፈታ የሚችል መረጃ ሳይኖር ፍታ ይችል ፍታ ትለዋለች ለምን አና ይሄ አህም በቃ መወደድም መخدምም ያለብኝ ነኝ ልጅን ነጠቀችኝ የሚል ስሜት ያድርባታል እንዲህ አይነት እናቶች ግን ታዲያ መውቂፉል አብና የልጆች ወንድ ልጆች አቋም ምን መሆን አለበት ዝላይ መጀመሪያ እንግዲህ ይሄን ሰበቡ ማወቅ እንዲደረግ ለኢላጁን መፍትሄው ዋናው አወሉ ኢላጅ ማንዲነው ማዕሪፈቱል መረድ ነው በሽታው ማወቅ ትልቁ ህክምና በሽታው ማወቅ ነው ልክ ነው አንዳንድ ጊዜ እሱ ነው የሚያባብሰው ልክ ነው አንዳንድ ጊዜ ምራት ነች በተለይ ገስት የሚገዛው ነገር ካለ ብቻ ለእናቱም እንደገና ለሚስቱም ሁሉ የማይሆንለት ከሆነ ለእናቱም ደብቆ ይስጥ ሚስቱ ሳታይ ለሚስቱም ደብቆ ይስጥ እናት ሳታይ አለዛ ሁለቱ ይቀናሉ ሲخدም እናቱን ሲخدም ሲንከባከብ ይችላል ገንዘብ ያባከንክ የማዘር እናት አንተ ልጅ አንተ ብቻ ነህ እንዴ ሌሎቹ ልጆች ያርዋትም እንዴ ሱብሃንአላህ ስላለች ገንዘብ ያባከነ ይመስላታል ስለዚህ ባላንስ መጠበቅ አለበት ይገርም ነው ልጅ የፈለገው ቢሆን ወለው كانت امه مخطئا እናት ጥፋተኛ እንኳን ብትሆን አንቲ غلطان አይባልም አጥፍተሻል አይባልም አጥፍተኝ አንቺ ጥፋተኛ ነሽ አይባልም ምን ብትሳሳት ነው የፈለገው ነገር ቢሆን የመማታት ያህል እኮ ነው አንቺ ጥፋተኛ ጥፋቱ ያንቺ ነው ደራሽ አንቺ ነሽ ማለት አለበት እናቱ ያለችውን እናቴ እኮ እንደው ፍታ ያለች ነው አትወድሽም ይሄን ምን አይባልም አይባልም ሳይደርስ ገና ሳይደርስ በጭቀላው ተዳረ ልጅ ነው እህል ውሃ ብቻ ነው ወድ ውስጥ ያለው ማለት ነው ከናቱ ለሚስት አይነገርም ሚስቱ ደግሞ ማዘር እንደዛ በላ ቃለት ማዘር ቃለት ኡሙከ ቃለት ራሱ ነገር አመላላሽ ሆነ ማለት ነው ፈዓለት ኡሙህ ማዘር ይሄን አርጋ እሙህ ይሄን አርጋ ይሄን ብላ ጧት ባታ ብሎ ሲገባ ሪፖርት መቅሰሱ ነው ይሄ አንድ ላይ ሲኖሩ ማለት እኮ ነው ኡስታዝ አንቺ ለምንድን ነው ያልሻት አንቲ غلطان አንቲ ከዛ ይባላል እናት ወለው كانت مخطئا እናት ነች ብታጠፋም በጣም ግን አሁን የሚያሳዝነው እንዲህ አይነት እናቶች እንደው ልጆቻቸው 2 እና 3 ሲያገቡ እንዴት ሊሆን እንደሚችሉ ያሰብኩኝ ነበር አሁን በአንዷ እንደዚህ ከሆነች እንደ ወርቃ የቀረች ናት እኮ አለች ይችኛይቱም በቃ ሌላዋ ተخدمات አንተ አልፈተቀመጥ ይያለች ያችም ሁለቱም ራቶች እየተጓተቱ ከሁሉም ሳትሆን እናትን ነስ የመንሲ ያረጉ ብዙ ያቻሉ ነስ የመንሲ እንደ ወልዲያ በቃ ጣሪ ቀባሪ ያጣች ጥያቄ ያጣች ያ አላህ እንደው መሻማት ነው የነበረባቸው ልጆቹ ባለፈው ጊዜ የሆነ ጊዜ ያየነው ታሪክ አለ የተወደዳችሁ ተመልካቾቻችን እያንዳንዳችን ሳሎን ውስጥ ገብቷል የዛሬው ፕሮግራም ስለዚህ ነቃ ብለን እንከታተል ይገባል ምን ነው የገባው ጉዳዩ በዋናነት ወንዱ ምን ሊያደርግ ይገባል የሚለውን ካፍታ ቆይታ በኋላ ስንመለስ ኡስታዝ ይሄንን ይነግሩናል ወንድ ነቃ ብለ ተቀበል ተመልሰን እንመጣለን ተመልሰናል የተወደዳችሁ ተመልካቾቻችን አማትና ምራት ላይ ነው ጉዳዩ ያለው በተለይ ደግሞ ምራቶች ጋር ሲባል እንግዲህ የወንድ ልጅ ሚስት ለማለት ነው በዚህ ጉዳይ ላይ ምንም ከኡስታዝ ጋር ልዩነት አልፈጠርንም አማትና አማችና አማት በሚለው ጉዳይ ነው ልዩነት ፈጥረን የነበረው የሆነ ሆኖ ምራት ላይ እናተኩራለን እናት ላይ እናተኩራለን ባልየው ላይ እናተኩራለን አሁን ወንድየው ምን ሊያደርግ ይገባል እናትና ሚስቱ የሚከራከሩ ከሆነ በሱ ጥፋት በተለይ እሱ በሚያደርገው ስህተት ከሆነ ምን ሊያደርግ ይገባል የሚለውን ከዚህ ቀጥሎ ኡስታዝ እንዲህ ይነግሩናል ሁለቱ በሚጓተቱበት ሰዓት ልጅ ነህ እኔ ቀድማለሁ
በባሌ ማን ያገባዋል? ባሉም እኔ ንብረቱም እኔ ሁለቱም ባለቤት ናቸው እኮ ለሁሉም ሐቅ አላቸው። እዚህ ላይ ወንዱ ማድረግ ያለበት ነገር ምንድነው ቢኖር ሁለት አደጋ ላይ ሳይወድቅ አንደኛ ሚስቱን ማጣት ነው ፍቺ ከሆነ በግርግር ሚስቱን ተፈታ የሚጎዳው እሱ ነው። ሁለተኛው ደግሞ አልፈታም ብሎ ከሚስቱ ተወገነ ከእናቱ ጋር ይጣላል። እናቱ ሐቅ እርግማን ነው። ይሄ ደግሞ ዱንያ አኺራውን ያበላሻል። ስለዚህ እናቱም እርግማን ለመዳን ከሚስቱም ባላንስ መጠበቅ አለበት። ከእናቱ የሰማውን ለሚስቱ ከሚስቱ የሰማውን ለእናቱ ሳያደርስ ያችንም ይችንም እንደሚወዳቸውና እንደሚያከብራቸው ተሚስቴ አንቺ ነሽ ምበሽብኝ እናቴ አንቺ ኑሪልኝ አንቺ ቆይልኝ እኔ ፍታም ታልሽኝ ይፈታታለሁ ችግር የለም ይሄ በቃታል እኮ ባይዘው ይሄ አሁን የእውነተኛ ስሜቱ ነው ወይስ እያታለላቸው ነው? ማለት ቢያታልም ችግር የለም በትዳር ዙሪያ ችግር የለው። እናት ምንድነው መብት ማግኘት ነው የምፈልገው? እናት እኮ ተደኸሉ في شؤونهم ጣልቃ ትገባለች እኮ መብቱ የኔ ነው ትላለች። በተለይ አንድ ቤት የሚኖሩ ከሆነ እሱ ከባላስ መብቱ የኔ ነው ትላለች። በኑሯቸው ጣልቃ ትገባለች። እንደው አማት እንኳን ታከማ ከሆነ ልጄን እኮ ይህቺን በሽተኛ አግብቶ ትላለች። እንደሞ ለእናቱ ደግሞ አንድ ነገር ተገዛ ደግሞ ገንዘብ እያጠፋ እኮ ነው ትላለች። ደግሞ የልጆቼን ከልጆቼ ግሮሮ እየቀነሰ ሳይጎልባቸው ማለት ነው። እና አልሐዘር እዚህ ላይ መጠንቀቅ ያለበት ወንድ ማን ነው? አየሉ ኡሙ እናቱን አንቲ ጋልጣን ለምንድን ነው እንዲህ አልሻት? ለምንድን ነው እንዲህ የምትይው? አፈሻ ተቀመጭም እንዴ? ያ ረቢ ጥፋተኛ አንቺ ነሽ አትባልም እናት። ወለው ካነት ሙኽጢአን 100% 100% ስተተኛ እንኳን ብትሆን እናት አትገረፍ፣ አትቆጣ፣ አትወቀስ እናት ነች። ስለዚህ ግን ታዲያ ወይ አሐኑ الناس ደግሞ በጣም ይገባታል እንጂ ማዘን ለልጇ ማዘን ከሷም ወዲያ ከእናት በላይ ማን አለ ከተባለ ወይ ነብዩ ናቸው። ከነብዩ በላይ አላህ ነው። አላህ አርሐሙ من الام بولدها አላህ እናት ልጇ ከምታዝነው የበለጠ አላህ አዛኝ ነው። እዝነቷ ምንም አይገመትም። ስለዚህ ሲነሳ እንዲያው ልጇ ቢያጠፋ ሞኝ ቢሆን ቢያናዲያት እንኳን ከመራገም ዱዓ ነው የምታደርገው። እዝነቷ ድረስ ነው። አላህ ደፍቶት ይዋላት እንደ ወጣ ይቀራትለም አትቸኩልም። እንደ ወጣሽ ትቅር ነው ምራት ጋር ግን ማኔጅ ማድረግ ከባድ ነው። እና የእናት ሐቅ በጣም ትልቅ ነው። በቁርአንም በሐዲስ የተረጋገጠ ነገሩ እና فإن حق الأم على الأولاد عظيم وبرها من أوجب الواجبات እናት خدمያ ተዋጅቡ ሁሉ በላይ ዋጅብ ነው፣ ግዴታ ነው። مهما كان حالها ባህሪዋ ምንም ይሁን ምን እናት ነች። ወለው ካነት ሙሽሪከተን ሙሽሪክም ብትሆን እናትነቷን አያሳጣትም፣ አያስነጥቃትም። መገልመጥ የለባትም፣ መሰደብ የለባትም እና መረሳት የለባትም። كما أن الحرص አሁን እሱ መለሳለስ ነው ያለበት። كما أن الحرص على لين الكلام ቀስ አድርጎ ለስለስ አድርጎ መናገር ሙቃበል ሰይአት ቢልሐሰና እናት ክፉ ይዋለች ልጅ በበጎ ነገር መመለስ ወይንም ምራት አማቷ እየበደለቻት እማዬ ማለቷ አንቱ ታውቃለህ ማለቷ የእናቲቱ ካሳ ይሄ ትልቁ ነው። ስለቷን የሚያበርደው مما يجب المودة ويك الشر نزغات الشيطان شر نزغات الشيطان ما هكذا يقولون شيطان የሚያባረው ይሄው الله من بلال ولا تستوي الحسنة ولا السيئة ارفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم سبات بعد يا بيهون እንኳ ጥላትህ ክፉ ይዋለልህ ደግ ብትልለት እሱ እንኳ ስለቱ እየበረደ ወዳጅ የሚሆንበት አጋጣሚ አለ። እንግዲህ ይሄ ቁርአን فإذا كان ذلك مع بعض الأعداء ለጥላትህ ክፉ ለዋለልህ በጎ ዋለለት ያ ጥላትህ ወዳጅ ይሆናል ካለ فكيف بالأم التي هي أرحم الناس بولدها ለእናት እንዴት ታየዋለህ? አዛኝ ሆነችው እናት አምረን ቢልማዕሩፍ አባትና እናት አምረን ቢልማዕሩፍ ነህይ አን ልሙንከር እየሰራሽው ያለው ህገ ወጥ ነው ብለህ እንኳን መገልመጥ አትችልም።
ምክር እንኳን ቢሆን በለሰለሰ ቃል እንጂ በቁርአንና በሐዲስ እንደው በደሊል ድጋጋታ አታስፈራራቸው። በቃ እነሱ መለመንና ማባበል ብቻ ነው ወይንም በሰው ማስመከር ብቻ ነው። አንቺ እኮ ይሄን እንዲህ እያረግሽ ነው እኮ በቁርአን እንደዛ ነው ሐራም ነው ክልክል ነው አንቺ ሙሽሪክ ነሽ አንተ እንደዛ ነህ አንተ አባት አይባልም። እናትና አባት አይባሉም እንደዛ አይባሉም። መምከር ካለበት አለስልሶ ቀስ ብሎ ለምኑ ወላ ተቁል ለሁማ ኡፍ ይላል። የመጨረሻው እኮ ነው ኡፍ እኮ አሁን የመጨረሻው ቃል ነው እኮ ነው። ሱብሃንአላህ እጅ ማለት ምንም እኮ አላልኳቸው ሀታ አላወራህም እኮ ግን በቃ ኡፍ ትላለህ። ይሄን እንኳን ከልክሏል። የመሰላቸት ምልክት እኮ ነው። በቃ ደበረው እኮ በቃ እጭ ባት እኮ በቃ አበዙት ነገር ነው አበዙት ነገር። ስለዚህ ቢመከሩም ለስለስ አድርጎ ነው እንጂ አባብሎ ነው እንጂ ሀታ ነብዩላህ ኢብራሂም አለይሂ ሰላም አባታቸውን አንተ ሙሽሪክ ብለው አልሰደቡትም። ያ አበቲ ነው ያ አበቲ ውድ አባዬ ሀታ ነብያችን መሐመድ ሰለላሁ ያ አሚ ውድ አጎቴ ነው ያሉ መከሩት። እናት አትገለመጥ ማትሰደብ አጠፋሽ ተብሎ እንኳን አቡ ሁረይራ ረዲየላሁ ተዓላ ነው እሱን ቀርቶ ነብዩን ተሰደብ ነበር እናቱ። መጨረሻው ሲጠናበት እያለቀሰ ነው ሄደው። እናት ነች እንግዲህ ነብዩን የተሳደበ እንግዲህ ምንድነው በምን መቀጣት ያለ በሞት ነው። ዑለማዎች በዚህ ተስማምተዋል። ነብይ ሲባል ነብዩ መሐመድ ብቻ አይደለም ኢሳንም ይሳደብ ሙሳንም ይሳደብ በቁርአን ተጠቀሱ ነብያቶችን የነብያቶችን ክብር ሲዘረጥጥ ሲሳደብ የተገኘ ሰው በሞት ይቀጣ ብለዋል ዑለማዎች። እናቱ ይቅጣት እንዴ እያለቀሰ ነው ሄደው ነብዩ ዘንዳ በቃ ያ ረሱላህ አረ እንደው በቃ አልቻልኩም ከኔ አልፎ እርሶ ነው አልቻልኩም እኔ ምን አልነበረም አሁን ወሬ ማልሽ ነገር ተሸጋገረ ነገሩ ስላቸው ይገባቸው ነገሩ። የእናቴ ጉዳይ ምን አላሁመ ህዲ ኡም አቡ ሁረይራ አላህ ሆይ የአቡ ሁረይራን እናት ሂዳያ ስጣት አሉ። በቃ ይሄን ዱዓ ተቀብሎ ሲሄድ እናቱ ሻሂድ አርጋ ጠበቀችው። እናት አትረገምም አትሰደብም አትገለመጥም። ጥሩ ነው። እንደ ቅድመ ሁኔታ ሚስት ምናልባት ማምጣት የሚያስቡ ወጣቶች እናታቸው ጋር ቀድመው መነጋገር ይኖርባቸው ይሆን እንዴ? ምን ብለው ማለት ጥሩ ነው። አሁን እንግዲህ ማመጣት እህት እሷም እናትም አባትም ነበራት እኮ የተከበረ ቤት ውስጥ የሚንከባከባት ልክ አንቺ እኔን እንደተንከባከብሽኝ ለኔ እንደምታዝኙ ለሷም የሚያዝኑ ወላጆች አሏት። እዚህ ሳመጣት ከቤተሰቧ ኃላፊነት ወስጄ ሳመጣት አንቺ እንደ እናት እንድትሆኝላት ነው እንደተናገራት እባክሽ ባትገላመጪብኝ እኮ ገና ቀብድ ማስያዙ ቀብድ ያስይዘው ያመቻቸ ስጋት እኮ ነው። ላ እሱ አይደለም ዋናው ነገር ያንተ ምክር ሳይሆን ልጅቱ ብልጥ አላህ ካረጋት ልጅቱ ነገሩ የምታበርደው ልጅቱ ናት። ባሏንም ከርግማን የምትጠብቀው እሷ ናት። ራሷን የምትጠብቀው እሷ ናት። እመዬ እንዴት ነው ደህና ነው እንዴ ምናምን እንዴ ምን ነው እኔ የልጅውን ባህሪ በተለይ አብረው የሚኖሩ ከሆነ የሚያውቁት ሰነወት ምን ቁርስ ይሰራለት እመዬ እናቴ ምን እንደሚወድ ተቃል ነግራታል እኮ ሙያለኝ ችሎታዋለኝ እኔ ለባሌ እኔ ያቃል በላ ወረድ ተባለት ምን ይሰራልዎት ታለቻት እንደዛና እንደዛ ስሪለት አለዛ የመሰለሽን ስሪለት ይላል። በቃ ይሄው በቃ ወጥ የምትፈልገው ፈታ ይላል። በቃ ይሄ መባል ነው እናት የምትፈልገው። እኔ ያቃለው ካለች ከኔ ከናቱ የበለጠ ምን ሰርታ ልትሰጠው ነው ታባቷን ልታስገዳይ ሚገርም ነው በጣም የእናት ስሜት ይደንቃል። በጣም ለልጇ ካላት ፍቅር የተነሳ ነው ለልጇ ካላት ፍቅር የተነሳ ነው። ልጄን ተነጠቅኩኝ ጉርባንኩ ነው የምትለው እና ሚገርም ነው። በዛ ላይ ደግሞ ሰይጣን ብዙ የሚለው ነገር አለ። እናት ስለቱም ማብረዱ ይሄ ነው የሱ እናቴና አትናኪብኝ አትንኪብኝ ያበሳል ነው መበተን ይፈልጋል። እናቴን ሚስቴን አትናገሪብኝ አይባልም። ስለዚህ እሷ ናት ዋናው ነገር እርግማኑ የምትጠብቀው። እማትና ምራት ሲዋደዱ ደስ ይላል። ፋጡማና ሁለት ፋጡማዎች መሆን አለባቸው። በታሪክ ሁለት ፋጡማዎች ነበሩ። ፋጡማ ቢንቱ መሐመድ ፋጡማቱ ዘህራ አንድ ረዲየላሁ ተዓላ የነብዩ ፋጡማ፣ ሁለተኛ የነብዩ እናት አሳድጋ የዳረችው ፋጡማ ቢንቱ አሰድ የአቡ ጣሊብ ሚስት። ሁለቱ ሲዋደዱ ፋጡማ አልይን ያገባቸዋል። የአልይ እናት ፋጡማ ቢንቱ አሰር ነች። ሁለቱ ሲዋደዱ እናትና ምራት خلاص ሁለቱ ፋጡማዎች አጅብ ነው። ሁለቱ ፋጡማዎች አባቷን ያሳደጉትና የባለቤቷ
አማትና መራት ሲዋደድ ደግሞ ከዛ ወይخرج منهم اللؤلؤ والمرجان ተመራረቁ አይደለም ተዋደዱ አይደለም ምርጥ ልጅ ታሪክ የማይረሳው ልጅ ይፈጠራል ተሁለቱ ፋጡማ እነማን መጡ እነ ሐሰን እና ሁሴን ረዲየላሁ ተዓላ ነው ሐሰን የሐሰን አያት ማነች የወንድ አያቱ ፋጡማ ቢንቱ አሰድ የሐሰን እናት ማነች ፋጡማ ቢንቱ መሐመድ አያቱ በሷ በኩል ረሱል ናቸው አለይሂ ሰላም ሹፍ በእናቱ በእናቱ በኩል አያቱ ነብዩ ናቸው አይደል ረሱል ሰለላሁ ዐለይሂ ወሰለም ስለዚህ እናትና መራት ዋናው ነገር እንደው እናቴ ይችል ተቆጭልኝ ያናደደች ነው አዛ ለፈታ ነው አይወዳትም ለካስ ሲቆይ ተረጋጋ እንዳፈታ እናቴ ተቆጡልኝ ይሄን ሰው እየመታኝ ነው ትበለው ጣልቷታል ማለት ነው አይወዳትም ያሰጋቸውም እናይቱ ስለዚህ እኔን አይተወኝም በመሃል አሁን የሳቸው መታው ነው ያንገበግባቸው ማን ናቸው እሳቸው በጣም የሚደንቅ ነገር ነው በጣም ከባድ ፖለቲክስ ነው እና ሁለት ታሪክ እና ያለ አማትና መራት በታሪክ ቅናት የት ያደርሳል እስተመገዳደል ያደርሳል እስተመገዳደል ድረስ መረጋጋም ብቻ ካም በስተፊት በሚስት ለመፈቀር እናትን እናትን በሚስት ተነጋግረው እናትን ያወሬራት ማድረግ የሚል አንድ አይተናል በወበረር አሁን ዛሬ በድግም ያግዝ ያለን ረፍት ይያልክ ምን አይ አላልኩም አብዱሴ መቼ ነው ላይ ነው እንግዲህ ቻለው ከዚህ ወጣ ብለን እንመለስ እንዴ ሙሉውን ታሪኩን ከነ ማዕረጉ እንድናየው ነው እንቀጥለው እሺ كل الاعاجبي كانت في بني اسرائيل ማንኛው ማስገራሚ ነገር በኒ እስራኤሎች ውስጥ አልፏል حدثوا عنهم ولا حرجوا ነብያችን አለይሂ ሰላቱ ወሰለም እንደው አስተማሪ የሆነ ነገር ተዛዘገን ብታርጉ ችግር የለም እንደው አንዳንድ ነገር ሳቸውም ሰበብ በኒ እስራኤሎች ያዋሩ ነገሮች አሉ ከነዛ ውስጥ አንዳንዱ ዘገን ለምሳሌ የሁለት አሮጊቶች ነገር አዲስ العجوزتين ለዓጅብቱ የሁለት አሮጊቶች ሴቶች ጉዳይ በነገራችሁ ትገረማላችሁ ይላል ራዊው እና كان في بني اسرائيل رجل له امراه يحبها ሚስት ነበረችው ሚስቱን በጣም ይወዳል ومعه ام عجوز كبيره እንደገና አሮጊት እናት አለችው የሚጦራት እንደገና የሚስቱ እናት አለች ባንድ ላይ የሚጦሩት ባንድ ቤት ረህመት ገብቷል ማሻአላ እሺ ጉዱ ኋላ ላይ እናየዋለን ረህመት ይወዳ ይሆን እና ሁለቱም ደግሞ ያይን ብርሃናቸውን ያጡ ናቸው ያ አላህ እነዚህ ሁለት አማቶች ማለት ነው ከባድ እና ዱዓ ያረጉ መጦር ሲገባቸው ሁለቱ ተያያዙ ተጠማመዱ ምን ተፈጠረ እሺ በኋላች እንትኑ የማን ነው ያየለ መጣ ጸቡ ተካረረ የልጅቱ እናት የባሏን እናት ጠምድ ያዘች ይችና አሮጊት እናቱን ታላዋጣ አንቺን አይወድሽ ማለቻት ያ አላህ እናትየው ነች ብትለው የሷ እናት ማለት በኋላ ይሄን ማለት ጀመረች ደግሞ እሷ ለሱ ነገር መጣ አረ ተይባክሽ እንደው የብቻው እሺ ላርጋት ብቻው ቤት ተከራይቶ ሰራተኛ ይዞ አይፈንም አይሆን ገንዘብ ተባክን ነው አውጥተታል ጣል ችን እናት ለጅብ ካልሰጣት ጅብ ታልበላት እኔ አትወደኝም በቃ አለችው ቢላት አንድ ሞሱ ደግሞ ተሸንፋል በሷ ፍቅር ሆነ አልነበረበት አንድ ነብያችን የተናገሩት ነገር አለ ሰለላሁ ዐለይሂ ወሰለም መሸነፉ ነው እንዴ አላህ ተሸነፈኝ አላህ ያስበላቸው እንደ ታውቋለህ እንደ ጉዳይ ሰውየውን ታውቋለህ ما تركت بعد فتنة አሉ هي اضر على الرجال በወንዶች ላይ ከባድ ፊትና አልጣልኩም ምን النساء አሉ በሴት እንደመሸነፍ ያለ በሴት እንደመሸነፍ ያለ ያ ማለት ሴት ያለችን ወሬ ምክራት ተስማማት አይደለም አንዳንድ ጊዜ አላህ ጋር ሊያጣላ የሚሽል ነገር ተነገረችህ ለሷ ፍቅር ብለህ እንዳትሸነፍ ካላህ ጋር እንዳትጣላ
ብዙ ወንዶች አብዛኛዎቹ ዱንያ አኺራቸው ይባላቸው በዚህ ነው እና ሚስት ያለችውም ይተገበራል እናት ያለችውም ይተገበራል ገና ነገር ግን አላህ ጋር የሚያጣላ ከሆነ ግን መተግበር የለበትም እናም ይሄ ተጠለፈ ለሚስቱ ሲል እናቱን ልጅ መስጠት ነበረበት እናቴ እቺ ልጅ እኮ አልወድህም እያለች ነው ልፋታ ነው እያለች ነው ማለት ሲገባው ምን ብላ ልጅ አንቺን ጠላችብኝ ምን ታዲያ ምን ይሆን መጨረሻው እና እንደውም ለጅብ ታልሰጣት እያለች ነው ልሰጥሽ ነው አላት አላች ዳራ ይፍረስ እኔ አላህ አለኝ አንተ ተመخلق በፊት የነበረው አላህ እናቱ ኢማን ተመልከት ፉል ሆኗል ማለት ፉል ሆኗል ካንተ በፊት የነበረው አላህ አለኝ እምትወዳት ሚስት ጋር አትጣላ ችግር የለም ደስ ይያለው አዝሮ ወስዶ ሆነ ሸለቆ አድርሶ መጣ ጥላት መጣ በመሽት በጨለማ فلما امست غشيتها سباع አውሬዎቹን ሁሉ ከበቧት እንዲያበሏት አላህ ነው ነብዩ ዩኑስ አለይሂ ሰላም አሳውን ዋጥ እንዲያነካለው እኮ አሳና ማለት ሪዝቅ መስሎ አንተ ጥርስም ውስጥ ያለው ጨጓራም እንዳይነካ ሟጥ ብቻ ነው እዛ ይቀመጥ አትብሉ ከበቧት አለ ደግሞ በዚህ መካከለ መላእክቱ ሰው መስሎ መጣ ማዘር ምን ሆነው ነው እዚህ ወደቁት ልጅ ጥሎ ምን ወላም ትዳሩ ብሎ ምን አሉ ታዲያ አላህ አለኝ አልኩታ ጅብ አይፈሩም እንዴት ጅብ እዚህ ስለወደኩ ነው ጅብ ይበላኝ አላህ ተፈረደው ተቤት ማውቶ ይበላኛል ቤቱ ያዲነኝም الله 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 ኢማን ፉል ምን አለ ኢማን መጅማል አላህን ያዘ ሰው ምን ይፈራል ምንም ይቅንታለ ችግር የለም እናም በኋላ ያንበሳው የነብሩ የተኮላው ጫጫታው ተንጋጋ ቀበሮ በዚህ ጮሃል ተኮላ በዚህ ጮሃል ጅቡ በዚህ ጮሃል አንበሳ በዚህ ጮሃል ይሄ የሚሰሙት ምንድነው ኸይር ነው ኸይር ነው ኸይር ነው ምን መስሎታል አይፈሩም አልፈራም ምንድነው የምፈራው ምንድነው የሰሙት አሁን የሰሙት የበግ የፍየል የከብት የግመል ጩኸት ነው አመሳሰለው አላህ ደግሞ ቀይሮ ተገለበጠ ያውሬው ወደ እንግዲህ ያረጠች የተጃጃች ይመስላል አልነበረም ግን አላህ የሚያስፈራው ነገር ጨለማውን ብርሃን አድርጎ አስፈሪው ነገር እንደማያስፈራ አድርጎ አሳያቸው እና ምን አለች እንዲህ አለች አላህ ላይ በላይ ያለችው ይሁንላት ያለችው ሆነ ያለችው ሁሉ ከብቱ ግመሉ ፍየሉ መጥቶ ከበባት አዎ በሶስት እኮ በሶሒህ ሙስሊም ላይ እኮ ሶስት ሰዎች መላእክቱ መጥቶ ላይነ ስውሩ ምን ሰጠው ግመል እርጉዝ ግመል ለመላጣው ምን ሰጠው ለሱ ደግሞ ከብት ለለምጡ ሰጠው ፍየል አልሰጠም እና ያ ሁሉ በከብትና በፍየል ተከበበች እሲን ጧት እንደው መቼም ጅብ ጨርሶ አይበላም አንዳንድ ጊዜ ጅብ በታንገት ባይ ያለው ሰው ነው አይነካም ይላሉ ቢረበው እንኳን ጨርሶ አይበላም ለምንድን ነው ዘመድ ያዝማድ እንደያዝንበት አባታችን ይመጣል ወንድማችን ይመጣ ብለው እንዳይጠብቁ እኔ ረቦይ በልቼዋለሁኝ ስለዚህ ያው እርማችሁን አውጡ ማለት እኮ ነው አይገርምም ሰው ግን ጨካኝ ነው ወስዶ ላውሪ ለዘመድ እንኳን አያስቀርም የጫካ ጅብ ይሻላል አንዳንድ ጊዜ ጨርሶ አይበላም ከኛ ከሰው እርማችሁን አውጡ ዘመድ ያዝማዶች ማለቱ ነው ማስረዳቱ ነው እና ያን ስለሚያቅ ሄዲ አሁን እንደው አዲስ አበባ ጅብ የለም አልነግርህም እንጂ ወደ ገጠር ላክ እስቲ አራለ ኡስታዝ ምን እንደሚበላና ምን እንደሚጨርሳ እንደሚያስተርፍ አታውቅም ልክ ነው እና ለዛም ብዙ ጊዜ ሙቶ ታገኘ ነው እንጂ በቁም አይበላም ሙቶ ታገኘ ነው እዚህ ሙቶ አግኝቼዋለሁኝ በልቼዋለሁ እርማችሁን አውጡ ይላል ልክ ቢሄድ በከብት በግመል በፍየል ተከባለች እማዬ ማዘር እንደምን አደርሽ አልহামዱሊላህ ይወሰሩ ምንድነው ምን ጉድ ነው ይሄ ሁሉ ምን ጉድ ነው ከብት ፍየል ማን ሰጠሽ አንተ ብትለኝ አላህ ራዚቁ እየተረዘቀኝ አላህ አንተና ሚስትህ ብትመክሩ አልመከረም አላህ
እንግዲህ ያላና ደሻላ እናቲቱን አዝሎ ከብቶቹ መንዳት ጀመረ ፍየሎቹ ሱብሃንአላህ ያ ሁሉ ፍየልና ከብት ይዞ ወደ ቤቱ መንጉር ነው አለች እናቴ ሁላ እኮ ተሰጠች እናቴ እስቲ ግቡ ይሄን ይዘው መጣ አሁን ተወደው መጣ እናት እስቲ ብርድ ያድሮ ብርድ ላይ ያድረዋል ደው ጋቢ ፈለግ ወርሰው ወጋንፎ በፍርፍሩ ተደርጎ የማይታወቀው አላህ አንዳ ሰው ለጥቅም የጥቅም ባሪያ መሆን የለብንም ሰውን መخدም በረካ ፍለጋ እንጂ ለጥቅም አይደለም አሁን ገንዘብ ሲያውባት ወደደቻቸው እግራቸውን ማጠበች ይባላል ነው አርጋው ማታቀው እንዳው ስታጫውታቸው ዋለች እኮ ሙሉ ቀን ከዚህ በፊት ያልነበረው አረ ጉድ ስትገላምጥ የነበረች በኋላ ሲፈርድባት አንተ ያለችው ዛሬ እኔን እናትን ተራዋል ሀብቱን ዲባዛ የኔን እናትን ጣላት አላህ መስጠት ረካ ጀምሯል ሰው አልሰማም ሰው ይሰማ ሁሉ እናቱን ይዋጣ ይጣላል ሱብሃንአላህ አሁን ቶሎ የኔን እናትን ጣላት ብላ ወሰደች መሸ ጊዜ እናት ይሄው ላከብት አምታለች አማቴ አንቺ ማንጣት አለብሽ አላህ ስጦታ ጀምሯል እርዳታ እንጂው አላህ አልፈልግም እኔ አልፈልግም ለምን አልፈልግም እኔ በማታ እፈራለሁ እኔ በማታ ጨለማ እፈራለሁ የሚል ሰው አለ አላህ መፍራት አላህ ነው የሚያዋጣው እሱ ነው من خاف الله خافه كل شيء الله ان يفرا ሁሉ ቢፈራዋል አላህን ያልፈራ ግን ለተለያየ አደጋ ይጋለጣል እኔ እፈራለሁ አሬት አባሽ ተጃለሽ አፍና እናቷን እዛ ጫካ አስጣለች ያ ሀብት ፍለጋ ያሰክራል እኮ ገንዘብ መጥፎ ነው እና እናይቱም ያው ጦስ አለባቸው አዝመራቸው ሊያጭቡ ፍርሃት አለ ለመጀመሪያው እኮ ይሄ ሁሉ በእናቱ የሳቸው ፕላን ማን ሀፈረ ቢር ላይ ወቃፊ እውነት ነው ለሰው በለተንኮል ተመከርክ ጉርጓር ተቆፈርክ አንተ ነው መገባበት አላህ እኮ ሊያስገባ ነው እኮ ወጥመዱ እናቷ ሊያስገባ እኮ ነው ስለዚህ በሰው ሸር ስትወስን በራስ መወሰን ያክል ነው እና አላህ ደግሞ ባውሪ ያስከበባት መላእክታው መጣውን መልስ ማዘር ምን ያረጉ ነው ልጅ አስጠላኝ ለምን ለጥቅም ብላ ለዱንያ ብላ አንቺ ሳምናሽ እፈራለሁ ይያልኳት አላህ የለም ነው እፈራለሁ ይልታስበል ይሄም ጮሃውን ሰሙታል ይሄማ ጅብ ነው ይሄማ ነብር ነው የጅቡንም ጮሃት ጅብ ነው አሉ ያንበሳውንም አንበሳ አልተሳሳቱም ሰው ቀጥታ ተናገሩ እውነቱን ተናገሩ ችግሩ ምንድነው ተወኩል የለም እንግዲህ ያሉት ይሁንልዎት ማዘር ያሉት ይሁን አንተ ጅብ እዚህ አጠገባቸው ቆሞ ምን ይባላል አላህ ተዓላ የመጣዛዝ ነው ያሉት ይሁንልዎት የፈሩት ይድረስ ሲሉ የናይቱ ደም ጠባላለ መሬት ባየር ላይ ነው ያ ረብ ተቀራመቷት ባየር ይሄኛው ወደዛ ገት ነው ምንም ነገር ይቀር ታጥንት በቀር ጧት እንግዲህ አማቱን ከብቶች ላመጣ ሄዲና አንጣለች ላከችው እኮ ያማቱን አምጣልኛለች ከብት ነው ደግሞ ካለ ከብቶቹንም ግመሎቹንም ያው እንዴ ትላንት ነው ትላንት እኮ ፍየል ጠብቃለች ምን የሚቀር ነገር ይበላ ሄዲና አንጣ የእናቴን ከብቶች አለች ሄደ ቢሄር ምንም ነገር የለም የወዲያ አደቃ አጥንት ብቻ ነው ያለው አጥንቱን ሰብስቦ ወነ ነገር ቋጥሮ እንዴት ነው አለች ምንም ነገር የለም ይሄ ብቻ ነው አላት የእናቷን አጽም ከዛ ሳይን መርዶስታ ረድብን አለች የግርሳት ምን ዋጋ አለ እናቷን ጅብ አስበላች የሰው እናት ጅብ አስበላለሁ ብላ ምን ዋጋ አለ እናቶች አማቶቻችሁን በራብ የምትቀጡ ምራቶች ዋላችሁ ያ አላህ ዋላችሁ እስተ አኺራ የሚዘገይ እንደመስላችሁ እዚሁ ዱንያ ስለዚህ እናታችሁን ኸድሙ ባሎቻችሁንም ውደዱ አትረጋገሙ በተለይ አንድ ላይ የምትኖሩ ተራርቃችሁም ከሆነ የት ነው የምትሄደው የት ነው እናቱ ዘንድ እንዳይሄድ እኮ ነው እናቴ ዘንድ ካለማ ጉድ ይፈላል ገንዘብ ልታባክን ነው ልጁ አንተ ብቻ ነህ የምትምራት አለች
መሆን የለበትም። ስለዚህ የእሱንም እናቶች የእሷንም እናት መخدም አለበት መጠየቅ አለበት። እና መጓተት የለባቸው። እቺ ማናጥ ልጅ አግብቶ ልጅ መቋቋም ያጣ ትላለች ያሰበች መስላማ ነው። ኦኬ ሁሉ ነገር ለሷ የሆነ ይመስላታል። እስቲ እንደው አሟት እንኳን ብትታከም አላህ ያሽራት አላህ ያሽርለት ሚስቱ ታማበታለች ማለት ሲገባት ይቺ ማናጥ በሽተኛ አግብቶ ልጅና ዲህየችው ወጪ አስወጣችሁ። በተለይማ እንደው አዳዲስ ነገር ተገዛላት ስለ እንኳን ሌላ ይቀርና ልጆች ማለት የለበትም እናቱ ፊት። አላህ አንተ ሌላው ነው እንዴ ልጅ ለልጆቹ መንሰፍሰፍ የለበትም በእናቱ ፊት። ብድሩን ሳይከፍል የምን አባቱ ልጅ ነው መንሰፍሰፍ እሱ ከላይ ወደ ብድር ያለበት እናቴ ማለት ሲገባው ልጅ ያስቆርፋቸዋል ቅር ያሰራቸዋል። ስለዚህ ልጅም እናቴም ሁሉ ባላንስ ጠብቅ። ልጅ ስትል እናትን እንዳረሳ ሚስት ስትል እናትን እንዳትዘናጋ ልጆቹንም አትፈልግም ጥራሽ ልጆቹንም አትፈልግም። ሁለተኛውን ታሪክ ደግሞ ምን ያዋላው ካፍታ ቆይታ በኋላ ስንመለስ እናያለን። ለአባትህና ለልጅህ ታጎርስ ለአንዱ ታበድራለህ ለአንዱ ትከፍላለህ ይላል። የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። ከባድ የሆነ ነገር እያነሳን ያለ ነው ወንዶች ላይ ነው። እስካሁን ስናነሳ የነበረው ያነጣጠረ ነው። ሁለት ታሪኮች አሉ ብሏል ኡስታዝ በበኒ እስራኤል ዘመን የነበረውን የመጀመሪያውን ያየነው። ካፍታ ቆይታ በኋላ ተመልሰን እንምጣ። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። አማትና ምራት ላይ ያለ ነው። በተለይ ደግሞ የምራት በቀደመው ክፍል ያየነው የምራት ክፉን ነበር። ባሏን አሳምና እሱም እንደ ከርፋፋ የሆነ ነገር ነው። እንደ ምንም ማለት አንችልም ከከርፋፋ ውጪ እናቱን ላውሬ ሰጠ። አላህ ደግሞ ጠበቃቸው። እናትየውን ያንን ሁሉ ሀብት ይዘው ተመለሱ። የእሷን እናት ገንዘብ ለማግኘት ስትል ላከች። ግን ደግሞ አጥንት ሰብስቦ መጣ። ይሄን ነበር ስናይ ነበረው። በጣም የነበርክ ነው ይመስለው። በጣም እኮ የሚያሳዝን ነገር ነው። መርሐባ ኡስታዝ ሰለላሁ ዐለይሂ ወሰለም አላህ ይጠብቀን። የሰል ቤተሰቦች ልጃችሁ እንዳትረገም አደራ በሉ። ምራቶችም ብልጥ ሆኑ። ነገ ጧት የምታገኙት ነገር ነው። አኺራ ሳትደርሱ ዱንያ ላይ ትخدማላችሁ። ስራችሁን እጃችሁን አያሳጣማላ። ومن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره። በተለይ አብዛኛው አኺራ ላይ ነው። የእናትና የአባት ጉዳይ ግን እዚሁ ዱንያ ላይ ነው። እስተ አኺራ ያዘገይም ዛሊምን ሰው እስተ አኺራ ላይ ያዘገየው። ሁለተኛ ደግሞ እንደዚህ እናትና አባት ሀቅ ያለበት እና አላህ ብጅልን ይሄ ደግሞ ሁለተኛው ደግሞ የአማትን ክፋት ነው። የምራትን ክፋት አየና አማት የባልናት ክፋቷን አሁን የልጅ ሚስት ነበር ያየነው። ይሄም በበኒ እስራኤል የነበረ ነው። አቡል ፈድል አዙህሪ እና መሐመድ ብኑ አባን አልበልኺ፣ ሶስተኛ መሐመድ ብኑ ሐሰን አስሱንዓኒ ሸይኹ من أهل نجران የመናዊ ማለት ነው። እና አብዱራህማን ኢብኑ ሱለይማን አልቁረይሺ እነዚህ ናቸው አንስተውታል። ታሪኩን የተረኩት ያው በበኒ እስራኤል ጊዜ ነበር ነው። አነ امرأة من بني إسرائيل كان لها زوج وكان غائبا ብዙ ጊዜና በአገር አይኖርም እሱ ፊልድ ይወጣል። እና በዚህ መካከል እናት ምራቷን ጠላች። ጥምድ አርጋዘቻት። ምን አረጋችኝ ይውላ በቃ خلاص ሁለት ወልድ ያለት አለች። እና እሷን ስለጠላች ልጆቿንም ጠላች ማለት እና ደግሞ ባል ደግሞ ሚስቱን ወድ ነበር ነገር ያለው በቃ ወዴታዋል እናትነቷን የተነጠቀች መሰላት። ጠመደቻት። ስወጣ ስገባ ሰከረቻት። መጨረሻዋን ፈከተበት ታበን ኦኬ ሚስት እናት ከና አላ لسان ابنها ልክ በልጇ አንዲበት የተጣፋስ መስላ ያ ረቢ
በመጀመሪያ ወቀሳ ታመሻለች፣ ዝቦታ ትገባለች፣ ትወጣለች። ስም ያጠፋች እንደምትልክና ይሄን ሰምቼልሻለሁ እንድታርጋለሽ አሉ። ለምን እንድታርጋለሽ እያላከለሽ ነው ስትሰጣት ልጅቱና እሷ አድራሻውን አታውቅም፣ መጻፍ አትችልም። እናይቱ ግን ታውቃለች፣ ትጣጣፋለች፣ ነገርም ታቀበላለች። እንደማይፈታላት ስታውቅ እሷ ፈቶሻ በላ ደብዳቤ አጽፋ ውጭ አለቻት። ለልጆችሽ ቀለብ ዘው ይላክልሻል ሂጂ ውጭ ስታይ እንዴት ትኖራለች? ልጆቿን ይዛ መውጣት ግዴታ ነበረባት። ልጆቿን ይዛ ወጣ ሀገሯ ገባች። እዛ እየኖረች እያለ እንደ ጎሳ ኃላፊ የሆነ ሰው አለ። ሀብታም ነው፣ ስስታም ነው፣ መስጠት አያውቅም። በሩ አንድ ምስኪን ተቆመ፣ خلاص ደብዳቤ ተመድቧል። እንዴት አይነት ማብራሪያ ነው ለምስኪን እሱ ለደብዳቤው እንደሚሰጠው እና የሱ ጋጋሪ ሆና ልጆቿን ተሰድጋለች። አላህ ምንም አርገ ማስጠንቀቂያ ሰጥቷታል። ምንም ነገር እንዳያሰጭ ተብላለች። እንደገና የውጭ ጀሌዎች አሉ ደግሞ እዛ መጥቶ ምስኪን በላ ካለ የሚለምን ካለ ተከታተሉ የተባሉ የነገር ነጋዴዎች አሉ። በዚህ መካከል አንድ ቀን ምግብ እያበሰለች ምስኪን አንድ ዲሃ መጣ። ግቢዋ ገባ። فقال اطعميني من خبزك እባክሽ ሸቶኝ ነው እዚህ የገባሁት አብይኛል። ምግብ ሸታለ አዎ ቃለት ለው አው ማዓሊምታ ይሄ ማን ግቢ መሰል አለችው። እዚህ ቤት ምስኪን ገብልቶ ያልቃል ነው أن الملك حرم إطعام المساكين مسكين እኮ እንዳይበላ ከልክል ነው አለችው። قال بلا ሰምቻለሁ ولكني هالك إن لم تطعميني مت على الله ይሄን የሸተተኝ ምግብ ታሰጠሽ ሙቼ ነው ሙሉ ዛሬ ጥሩ ካንተ እንጀራ ሲጋገር መሸት ነበር። አሁን እኮ መሽተቱ ቀረ። ሱብሃንአላህ እንጀራ ሲጋገር ይሸት ነበር። እንጀራ የሚል ሽታ እንጀራ ይሽታል ቢገርም ነው። በደንብ ይጠራል። አሁን ቀርቷል። አፋፍነ ነው እኮ ነው ኡስታዝ። አሁን አንተ ቅቤስ መሽተቱ ትል ብለው እንኳን ይበራል። ቅቤስ ሲነጠር 7 ጎረቤት ይሸት ነበር። ወደ 40 ድረስ ይያል የ40 ጎረቤት አሁን እኮ ይሸት ሳሎን ቢጠበስ ጓያው ሙዝ ተቀላቅሎበት ነው። የሙዝ ቅቤ ነው እና አሳዘናት። ይሄ ሰው ሙቶ ያለ እንደሆነ በስታለህ ጠይቃለሁ ብላ فاطعمته ሰጠችው ቁርሱን። እናም وقالت له لا تعلمن احدا اني اطعمتك الله በልቻለሁ እንዳትል ለማንም እንዳትል አለችው። ያችን በልቶ የተረፈችውን ይዞ ሲወጣ የነገር ነጋዴዎች አገኙት። ከየት ነው ምንድነው ያስከው? የያዘው ከዛ ቤት ለመብላቱ ለማረጋገጣቸው እጁን አሸተቱት። አላህ ይታወቃል። አፈነፈው እንደ በላ ነፈንፈው እጁን አሽተው እዚህ ግን በላ አይደል ብሎ ሲያስፈራሩት በጥፊ ሲሉት አሁን አለ እንዲያነግር ብለው ነበር። ያጋለጣት ነገረ ወዲያው አደረሰው ሪፖርት አደረጉ። ስራቸው ለዛው ለሰውየው ማለት ነው። እናም ተናደደ። ለምን ነው አላት إني قد حرمت إطعام المساكين يا الله كل ያለው ህግ አውጥቻለሁ። ለምን ነው ቃለት በላ አሁን ህግውን መጣ ሳይሆን እሞት ሙቼ ወላለሁ ስላለ አሳዝነ ነው። فما حملك على ذلك قالت رحمته وخفت الله تعالى الله ፈራሁ የሰው ርቦት እንደሞት ከዋለስ ብዬ እንዳይሞት ብዬ ነው። ورجوت أن يخفى ذلك لي ደሞም እንደ የሚሰሙም አልመሰለኝም የሚደበቅልኝ መስሎኝ ነው እንዲያነግርም ብየው ነበር አለችው። ይቅርታ ጠይቁ ይቅርታ ማይቻቃል አላህን ማያሰው فامر بقطع يدها إنا لله ባሉ ይሄን የሰጠችበትን ቀኝ እጇን ቁረጡ አለ። ቀኝ እጇ ተቆርጦ በግራ እጇ እንድትጨብጥ ተደረገች። በልጆች ይዘሽ ውጪ ይኸው ልጆቿንም እጇንም ይዛ ስትመለስ الله 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 እየሄደች እያለ ወመረት ወብነሃ حتى مرت بنهر ወንዝ ስትሻገር ነው። ወንዝ ስትሻገር ሁለት ልጆቿን ውሃ ይዞ እሷማን እሷምንዛ ያን ተቆረጠው ጃይዛ ደርቃ ቀረች። ይሄው እንግዲህ አለ ሹፍ ድርብርብ ሲል መከራው ሙሲባው
اشتد عمر تنفرج ግን ፈረጃ ሲመጣ ሊነጋ ሲቀር ይጨልማል ለነግዜ ሷብር ነው የሚያስፈልገው ሷብሩ አብሽሩ የታማችሁ ሞታለን ብላችሁ አትጨነቁ ወላሂ አትሞቱም በዚህ በሽታ ሙቱ ካላል አላህ ካላል ስለታማችሁ ብቻ ሞቱ ሀቅ እናንተ ከታማችሁ በኋላ ስንቱ ወዲያ ዘመር በጎረቤት አልሰማችሁ ስንቱ ሞተ ሳይታመሙ ሞቱ መታመም እንዲያው ተወንጀላችሁ ጸዳላችሁ ሞትን አትፍሩ አላህ ትንሽ አቆየኝ ኢባዲ አላርግ ስትወስደኝ ደሞ ኻቲማን አሳምረው አኸራይን ነገር ለኻቲማ ተጨነቁ እንጂ ለሞት አትጨነቁ አትፍሩት ሞት ሲፈሩት አይወድም ጉድ አይወድም በትፈሩትም አይቀርም በትረሱትም አይረሳም ስለዚህ አላህን ነው መፍራት አብሽሩ ተረጋጉ ጀዛኩሙላህ እና አላህ ያሽራችሁ ተረጋጉ አብሽሩ አሜን ስለታማችሁ አትሞቱም ማለት ፈልግ ነው እና ልጆቿን ይዞባት ሄደው ቆማ ቀረች በዚህ መካከል አላህ መላእክት ላከ ሰው መስሎ መጣ ምን ሆነሽ ነው እጇን ሰቆሰ እጅሽ ልቀጥልልሽ አረቶ ማዲያን ተቻልክ ልጆችን አለችው እናት አይደለች እጁ ህክምና ይቅርብኝ ልጆችን ቢቻል ተነ ህይወታቸው ካልተቻለም እንደው ጀናዛቸውን ቋውጣና ሰይኝ እንዲው አነተኛ ይገባ ያዋለች ይዟቸው መጣ ልጆቹን ከነ ህይወታቸው አላሁ አክበር ያው ልጆች በኋላ ህክምናውን ዲበስበስ አድርገው መላጣው መሄድ ያላለህም አሁን ተገለጠ አዎ በስም ያላት ማጠለቀኪ ዘውጁኪ አላህ ባለቤትሽ አልፈታሽም ነገራቱ ነው እናቱ ሙታ ተደውሎበት መጥቷል ለቅሶ ላይ ነው ያለው ባለቤት የሳልጆች ያሳያለ ነው ሱብሃንአላህ ያችን የጠላችሽን አዛሽን አላህ ወስዶልሻል ለዚህ ሁሉ መከራ ይዳረገቻት አስገልሎልሻል ቤትሽና ባልሽን ተረከቢ ልጆቿን ይዛ ስትመለስ ባሏን አገኘች ያቺ ያስቸገረች አማት ወደ መቃብር ወደ አይቀሬው ሀገር ተጉዛለች ተወሳተልክ አላህ Subhanahu Wa Ta'ala በምን ነው እንዲህ ያረጋት በዝነቷ رحمت بزنتها رحمتها بزنتها እኮ ነው ባታዘነ አላህ ያረዳት ነበር سبحان الله ይرحم ማለት ተخلቁ بخلق الرحمن ማለት ነው አላህ ከሚወዳቸው ስሞች ሁሉ አንዱ ረሂም ረህማን ነው بسم الله الرحمن الرحيم ስለዚህ ረሂም መሆን ያላህን ሲፋ መላበስ ነው በሚወደው ስሙ ለዛው من لم يرحم لا يرحم ያላዘነ አይታዘንለትም ارحموا من في الارض يرحمكم من تخلقوا بخلق الرحمه بينكم مع الكبر والصغر لا تلقوا مزنوا لا تنشوا مزنوا والحر والعبد ለጫዋውም ለምትሉት ለባሪያም ለምትሉት وحتى خادمي ሰራተኛ ነው ሰራተኛ ናት ውሻም ይሁን ድመት بل حتى مع الحيوان ለእንስሳ ሳይቀር ዘኑ ይሄ ያላህ ሲፋ ነው ያላህ ባህሪ ነው ያላህ بسم الله الرحمن الرحيم ይባላል በሚወደው ስም እኮ ነው እንደ ረሂም እና እንደ ረህማን የሚወደው ስም የለም አላህ በሱ ስም የሱም ባህሪ መላበስ ነው ይሄን ተላብሳ ነበር ዝም ብሎ አልመጣላትም እኮ ሱብሃንአላህ አዘነች ታዘነላት ስለዚህ በያላችሁበት እዘኑ ይታዘንላችኋል አትጨክኑ ያማትና የመራት ጉዳይ ብዙ ነው እናነሳን እንጂ የጊዜው ማይበቃን ከዚህ በላይ ለመሄድ እና ከዚህ ብዙ ነገር ትማራላችሁ ያስባለሁ ስለዚህ ነገው ሞት ይያለ ምንድነው እንደው መጨካከን ጥሩ አይደለም ሁሉንም ነገር ያየነው በዚህ ታሪክ ኡስታዝ አንደኛ የሱንም በመሃሉ ያለው የወንዱን ጉዳይ ያየን በዚህ በኩል እናትየው አለች በዛ በኩል ሚስትየው አለች በሁለቱ መካከል የሚያዳላ ከሆነ ሊኖር የሚችለው ነገር አየን በተለይ ደግሞ ወደ እናቱ ፊቱን ያዙር ብዙዎቹ ነገሮች በእናቱ አጠገብ ሚስቱን መውደዱን አይደለም ሚስቱን ልጆቹን እንኳን መንከባከቡን ገታ ያድርግ የሚል ነገር ነው ስናየ ነበረው በዚህ በኩል ደግሞ የምራትን ክፋትም የምራትን በጎነትም ደግነትንም ነው ያየነው መጀመሪያው ታሪክ ላይ የምራት ክፋት እናቷን ለአውሬ እስከ ማስበላት ደረጃ ደረሰች ሁለተኛው ላይ ደግሞ
የምራት ደግነት እናትየውን ታዛዥነቷ ግን ደግሞ መስዋዕት እስክትሆን ድረስ አደረጋት። መጨረሻ ላይ አላህ ካሳት። በጣም ብዙ ታሪክ ነው ያየነው። ከዚህ ነገር ላይ ብዙ ትምህርት እንደምናገኝ ተስፋ እናደርጋለን። የተወደዳችሁ ተመልካቾቻችን አንድ ያለኝ ሀሳብ ሼህ ብዙ ጊዜ አማትና ምራት ሲነሳ ሁለቱም በጾታ ሴት መሆናቸው በራሱ ጥያቄ ይሆንብኛል። ያለ መግባባቱ ምንጭ ቀደም ሲል እርሶ እንዳነሱት ተነጠቅኩ፣ ስልጣኔ ገደብ ተበጀለት፣ እኔው ወልጄ እኔው አምጬ እኔው አሳድጌ ባዳይቱ መታ ተቆጣጠረችብኝ፣ እኔ ምንም ሳይጠራ የለኝም ልጄ ላይ አይነት ስሜት ነው ተብሏል። ወንድም እኮ አለ የወንዱ ግን እሱን ማወቅ ፈልጌ ነው። አባት እዚህ አካባቢ ሚና የለውም ብሎ ነው ወንድ ምንሰው እሷን ማመን ብሎ የእሷ አባት የልጅቷ አባት ከሆነ የልጁ አባት የልጁን አባት ነው ማወቅ ፈልጌ ስለሚስት ወግኖ ሚስቱን ተከትሎ ማመን ብሎ ነው የሚጣላው ምራቱ። ግን እኮ ኡስታዝ ብዙ ጊዜ መሪቱ እናት ነች። ይገርማል። ኢማሚቱ እሷ ናት። እሱም እንግዲህ በመርግማኑ በማስፈራራቱ ይጨመራል አባትየው ያው ሚስቱን ለማስደሰት እንጂ ያለንበት ወንዶችም አለን። ብዙ ጊዜ ያለንበት አይመስለኝም ነበር። አለን ብዙ ጊዜ ግን ያው ሚስቱን ተከትሎ የሚመጣ ነው። በዛ ልጆቿ የሚከተላሉ ተሴት ልጆቿ ጋር ሆና የራሷን ስም ስታጠፋ አለ እንደሱ ዘመን ሁሉም እኮ መሆን የለበትም። ተቃዋሚ በሽታው ምንድነው ነው እናታችን እንዲያረጋቻት ብሎ ተናት ተመወገን የወንድማቸውን ሚስት ተማሳደድ እህቶችም ቢሆኑ ወንድሞችም ቢሆኑ ቤተሰቡ ጠንቀቅ ተፈጥሮ ማድረግ አለባቸው። ነገ ጧት በልጆቻቸው ላይ ይደርሳል። ደግሞ እነሱም አለባቸው እንጂ እነሱም እኮ ምራት እኮ ይሆናሉ አይደል? አማት እኮ አለችባቸው እነሱም ላይ አላቸው። ስለዚህ ለእናታቸው ወግነው የወንድማቸውን ሚስት መጥላት የለባቸው። እህቶችም ቢሆኑ ወንድሞችም ቢሆኑ በልጃቸው ይመጣል፣ በእነሱ ታሪክ ይመጣል ነገ ጧት። ስለዚህ በሽታው ምንድነው ነው አንተ ነህ ያባባስከው ያለው እናታችን ፊት ለሳመሽ ማለት ዘመናዊነት ነው ብለህ ከእናትህ ቀረብ በል እናትህን ኮራካት ጥግህን ያስክኮ አንተ ነህ እናታችን እንዲያርካተለው መባል አለበት። ስለዚህ የእናት ውዴታ ብቻ የሚስት ፍቅር ሌላ ለእናትም ለሚስት የሚሆነውን ነገር ማወቃል ባላንስ ጠብቅ لكل ذي حق حق አለዛ ያባብሰዋል። የሚያባብሰው እንደውም የሱ ሁኔታ ነው። በተለይ አንቲ ገልጣን ብሎ ተተናገረ ለእናት ወግኖ የሚወቅስ ከሆነ ይብሳል ነገሩ አይቀር። መረገም ፈልጎ ከሆነ ያድርገው። መረገም ማለት ደግሞ የሐያቱ ቢዛ ተቃጠለ ማለት ነው። አላህ እርግማን መጥፎ እኮ ነው፣ ከባድ ነው። ቪዛው ተቃጠለ የሐያት ቪዛ خلاص የተረገመ ሰው እንደዛ ነው። ኦኬ እርግማን መጥፎ ነው፣ ከባድ ነው። ኦኬ እተቂ ዳዕዋት المظلوم አልኩ ነብይ አደራ እርግማንን ተጠንቀቁ። መዝሉም የሆነ ሰው ወለው ካነ ካፊረን የተበደለ ሰው ካፊር እንኳን ቢሆን ኦኬ ተማም። ስለዚህ ወንዶቹ ማእሙመን ብለን ነው የምንጠጋው እንጂ በራሳችን ሴራ አንጎነጎነ እሷን ለማስደሳት ነው። እናይቱን ተዘለበች ልጆቿም እኮ እንትላሉ። ስለዚህ ወንዶቹ ቦታና ሁኔታ እንምረጥ ነው አይደል? ቦታም ሁኔታ መርጠን ይሻላል እንጂ እናቶች ባሉበት ወደ እነሱ ወደ ሚስቶች ዘንበል ማለት ልክ አይደለም ነው። ቅድም እንዳነሳሁት እንግዲህ የሚያሳዝነኝ አሁንም ሁለትና ከዛ በላይ ጋብቻ ያለው ሰው እንዴት አድርጎ ማኔጅ እንደሚያደርግ በተለይ በዚህ ጉዳይ ላይ ምክንያቱም ለሶስት ልጆቿ ምራት ከዛ በኋላ እየመረጠች የምታጠቃው እኮ ሁሉም ባንድ አይደለም እኮ ተራ በተራ ነው። ግን ሁሉም ያም ይሄም መከደም አለባቸው። እየመረጠች ነው የምታጠቃው። አንዷን ትይዝና አንዷን ትጠልዛለች። እንግዲህ ከፊታችን አረፋ ተቃርቧል። በዓል ለማክበር ወደ ገጠር ወደ ተለያዩ ክፍለ ሀገር ስትሄዱ እናታችሁንም ባለቤታችሁንም እዛ ታገኛላችሁ። ቀድማችሁ እናታችሁን ዘይሩ። እናት እንደው የመጣው ዕቃ በሙሉ ወደ ሚስት ቤት ሲገባ ቀር ሊላት ይችላል። ስለዚህ እናትን ቀድማችሁ ዘይራችሁ ከዚያ በኋላ ወደ ባለቤታችሁ ዕቃው ከተቻለ እናት ጋር ይቀመጥ። ከተቻለ ለሁለቱም ከተቻለ ካልተቻለ ለዚህ ደብቆ እንዲያላረገ መሆን ደግሞ ለሚቀጥለው ለዛ ማድረግ በመደበቅ ስለዚህ ከሚስት የሚደበቃለ ከባለ የሚደበቃለ ሁሉ አይወራም፣ ሁሉ አይደረግም። ሚስጥር መሆን አለበት፣ ሚስጥር ይያዝ አለበት። በጥንቃቄ እንኖር። ፊትህን በመዞር እንኳን በስጦታ ነው ወንድ ጉድህ ፈላ። ፊትህን በመዞር በጥንቃቄ እንግዲህ
ፊትህ ራሱ ሌላው ቀርቶ ኸይር ኡስታዝ አላህ ያብጃው አላህ ያሳካው። አንዳንድ ጊዜ ወንዶች ዝንጉና ስታሰላምት ራሱ ወደ ሚስት ካየ ይሄ ሰውዬ ምን እያለ ነው? ግዴታውን ሰላት እንግዲህ ወደ ግራ ቀርበ ያሰላምት እናትየው እዛ ጋር ነች። መርሐባ ለጨዋታ ያህል የተደሳለ በጣም አላህ ያሳካው። አላህ በጅልህ በዱዓ እንውጣ። መርሐባ እናትና ምራቶች ያለፈው አለፈ ባለፈው ተወቃቀሱ አፉ ተባባሉ እሱ በአፉ ይዘጋ። አሚን ያ አላህ። ሞተም ከሆነ አላህ ይርሐማቸው አልፋል ያሉትም ከሆነ በአፉ ታሊዘጋ ይገባል። አላህ ያዋዳችሁ አላህ ያፈቅራችሁ ሷለ ልጆች ልጅ ይውጣላችሁ። መታወትን መሰሙትን ኸይር አላህ አድርጉ። በዱንያም በአኺራም አላህ እንግዲህ ሁሉ የተመቻቸ ነገር አላህ ያመቻችላችሁ። ትዳራችሁን ተፍቻ አላህ ይጠብቅላችሁ። ልጆቻችሁንም አላህ ያሳድግላችሁ። ወሚማሩትንም ውጤታማ አድርጎ በውጤታቸው አላህ ያስደስታቸው። ያልተዳሩት የሚዳሩ ያልወለዱት የሚወለዱ ያልከበሩ የሚክበሩ የተጣሉ የሚታረቁ የታመሙ የሚሻሩ በያላችሁበት አላህ ይጠብቃችሁ። ሀገራችንን ሰላም አላህ አድርገው። የማናችን ቤተሰባችን ሁሉ ሰላም አላህ አድርገው። ግራቀኛችን በፊታችን ጎረቤታችን ሁሉ ሀገራችን ሰላም አላህ አድርገው ያ ረበል ዓለሚን። اللهم يا حي يا قيوم يا ذا الجلال والنزل أحوالنا وحسن أفعالنا وخلصنا من عالم الفقر والذل واعصمنا من البلاء والوباء والطاعون ومن شرور الأعداء والشياطين. اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت وقنا شر ما قضيت. اللهم قنا شر ما قضيت فإنك تقضي ولا يقضى عليك يا رب العالمين أرحم الراحمين. ربنا إننا سمعنا منادي ينادي للإيمان أن آمنوا بربكم فآمنا ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار. ربنا وأتنا ما وعدتنا على رسلك ولا تخزنا يوم القيامة إنك لا تخلف الميعاد. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اشف مرضانا ومرضى المسلمين. اللهم ارحم موتانا وموتى المسلمين. اللهم اصلح شبابنا وشباب المسلمين. اللهم احفظ بناتنا وبنات المسلمين. اللهم أحينا مسلمين وتوفنا مسلمين وألحقنا بالصالحين غير خزايا ولا مفتونين. يا سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم صل وسلم وبارك على سيدنا محمد. ربنا يبارك فيكم شيخنا እንግዲህ አላህ እድሜ ማድረቆ ሳምንት ያገናኘን። የተወዳጁ ተመልካቾቻችን ፋታ ረፍት ወስደን ከኡስታዝ በድር ጋር ደግሞ በአዲስ ጉዳይ ኢንሻአላህ እናገኛችኋለን። አብራችሁን